ሰላም ሰላም የጸጋ መግቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁን። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ሼር በማድረግ አብራችሁኝ እንድትቆዩ በጌታ ፍቅር ጠይቃለሁ። መልካም ቆይታ። ፋሲካ በዓል ምክንያት በማድረግ እንኳን አደረሰክ እያልኩ እንደ ወንድሜ ነው ማይክ፣ እንደ አባት ነው ማይክ፣ እንደ ጓደኛ ነው ማይክ፣ መንፈሳዊ አባት አድርገን ማይክ በጣም የምወድክ በእጅ ተቀብቻለሁ እንደው በራእይ አይቻለሁ የምትሉ ሰዎች ከላይ በኩል ስልክ አስቀምጫለሁ፣ አካውንት አስቀምጫለሁ። ያ አካውንት የቸርች አካውንት ነው። የኢየሱስ ድንቅ ስራ ይላል። ኢየሱስ ጌታ ነው። እኔ በዚህ አካውንት የምችለው ያክል አስገባለሁ። አንተ ግን ዛሬ ባረክ የምትሉ ሰዎች ካላችሁ እስቲ ሶስት መውረድ ይላችኋል። እንግዲህ እንደዚህ ነው። በዚህ ልክ ራስን አዋርዶ ልክ ይሄ የመንደር ዱርዬ እንደሚቀፍለው በንጅ ተቀብታችኋል ካላችሁ ወንድሜና ካላችሁኝ እንደዚህ ካላችሁኝ እንግዲህ አካውንቴን አስቀምጫለሁ፣ መልካም ፋሲካ በሉኝ፣ የበዓል ልቀቁብኝ እያለ ነው እንግዲህ። ኧረ በኢየሱስ ማለት እነኚህ ሰዎች አይምሯቸውን እየለቀቁ ነው እንዴ? ማለት ስለሚናገሩትና በመድረክ ላይ ሲቆሙ ስለሚያወሩት ነገር አያስተውሉም ልበል እንዴ? እንደዚህ አይነት የገንዘብ አጠያየቅ አለ እንዴ? አይ በጣም እኮ እየወረድን ነው። ይህ ሰው እንግዲህ የሚኖረው በጂ ፕላስቱ 70-80 ሚሊዮን ብር በሚገመት ቤት ውስጥ ነው የሚኖረው። የሚነዳው ቪኤት ነው። ነገር ግን ወርዶ ከዚህ ምስኪን ህዝብ በቲክቶክ መጥቶ ብር ይህንን ልቅምቃሚ 10 እና 20 ብር እንደሚለቅም ሰው መልካም ፋሲካ በሉኝ እያለ ነው። ፋሲካ በዓል ደርሷል። እንግዲህ በኔ እጄ የተቀባችሁ የምትወዱኝ ወንድሜ ነው የምትሉኝ እንግዲህ አካውንቴን አስቀምጫለሁ፣ የዓመት በዓል ስጡኝ እያለ ነው። እግዚአብሔር እንግዲህ ለህዝቡ ማስተዋል ይስጥ። ለእንደዚህ አይነት አገልጋዮች እነኛ አገልጋዮች ዋነኛ ዓላማቸው ገንዘብና ገንዘብ ብቻ ነው። በቃ በየትኛውም አጋጣሚ ገንዘብ የሚያገኙበትን ገንዘብ የሚሰበስቡበትን እንጂ ለሰዎች ማለት ገንዘብ የምትቀበሉት ሰው እኮ እውነት ለመናገር የምታገለግሉትም ሰው ሊሆን ይገባል። ጳውሎስ መንፈሳዊ ነገር ከዘራው ስጋዊውን ነገር ባጭድ ምንም ማለት አይደለም ማለት። ስለዚህ የሚያገለግላቸው ሰዎች ወይም ደግሞ በሱ ብዙ የተጠቀሙ የእግዚአብሔርን ቃል የተማሩ ሰዎች በበጎ ፈቃደኝነት ልባቸው ደስ ካላቸው በደስታ ሊሰጡት ይችላሉ። ያ ክፋት አለው ብዬ አላስብም። በዚህ መንገድ ግን ስክሮል እያደረገ ድንገት እንኳን የሚመጣ ሰው ያየዋል እና የማይመለከተው ሰው ይሄ መልእክት ሲደርሰው ምንድነው ሊያስብ የሚችለው ማለት ነው። እና ይሄ እኛ አጠቃላይ የወንጌል አማኙን ነው የሚያሰድበው። አንድ ትልቅ የህዝብን ከሚመራ ከሃይማኖት መሪ የማይጠበቅ የተልከሰከሰ አይነት ስራ ነው ብዬ ነው የማስበውና እግዚአብሔር ማስተዋል ይስጣቸው። ግዴታ እኮ አይደለም ፎሎ ማድረግ በማህበራዊ ሚዲያ ላይ ያሉት ሰዎች ሁሉ ስለ ጌታ የማይናገሩ ለግል ጥቅማቸው በየቀኑ የሚለጣጠፉ ሰዎችን አንፍሬንድ አድርጉ፣ አንፎሎ አድርጉ። ተግባራዊ ምክሩ ይሄ ነው ጳውሎስ እያላቸው ያለው። ከነዚህ ሰዎች ሽሹ። መሸሽም አገልግሎት ነው። ለምን? ቅድስናችሁንና የልባችሁን ንጽህና ያጎድፉባችኋል። ተጠንቀቁ። ጴንጤ ነኝ ያለ ሁሉ ጴንጤ አይደለም። እነዚህ ክርስቶስ ነን የሚሉ ሰዎች ነበሩ። የክርስቶስ ነን የጌታ ነን የሚሉ ሰዎች ናቸው። እውነት ነው። እንግዲህ በየትኛውም ፕላትፎርም ላይ ያሉ ሰዎችን ዝም ብሎ ፎሎ ማድረግ መከተል ተገቢ ነው ብዬ አላስብም። መጽሐፍ ቅዱስ ወደ አእምሯችን የሚገባውን የምንሰማውን እንድንጠነቀቅ ያስተምረናል። ምን እንደምትሰሙ ተጠበቁ ብሏል ኢየሱስ ክርስቶስ። ሐዋርያው ጳውሎስም ሐሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽህና እንዳትለወጡ ብዬ እፈራለሁ አለ። ለምን? ወደ አእምሮ የሚገባ ሐሳብ በልባችን ውስጥ ያለው ቅንነትና ንጽህና ለክርስቶስ ያለን መሰጠት ይበላሽብናል ማለት ነው። ስለዚህ የምንሰማው ሊያንጸን የሚችል ሊጠቅመን የሚችል ራሱ ወደ ክርስቶስ ሊያስጠጋን የሚችል ከብዙ የስተት ትምህርት የምንታደግበት ጠቃሚ ነገሮችን ከምናገኝባቸውን ፕላትፎርሞች ብቻ ፎሎ ማድረግ፣ ሰብስክራይብ ማድረግና መከታተል ተገቢ ነው ብዬ አስባለሁ። እውነተኛና ጠቃሚ ምክር ነው። ልዩነት ላሳያችሁ። የእናንተን ኢየሱስን የሚጠሉ ሰዎችን ትጠሏቸዋላችሁ? አትጠሏቸው። ኢየሱስን የማይወዱ ኢየሱስን የሚክዱ ሰዎችን ትገድሏቸዋላችሁ? አትገድሏቸው። ለምን? የማ መንፈስ ስለሆነ እናንተ ውስጥ ያለ። አንዳንዱ እኮ አምላኩን ከነካህበት ይገልሃል። ምንም ርኅራኄ የለው። ከጠላህበት ይገልሃል። ከካድከው ይገልሃል። አሳዶ በሚገድል ዓለም ውስጥ አሳዶ የሚያድነው የእግዚአብሔር ፍቅር ነው እኛ ውስጥ የገባው። አሳደ የምትጠላው የለህም። አሳደ የምትወደው ነው። ጌታ ስሙ ይባረክ። አሜን። ተከታትሎ ደም በሚያፈስ ዓለም ውስጥ ተከታትሎ አግኝቶን ደሜን ጠጣ ያለን ያለ። ራሴን ብላኝ፣ እኔ ልበላልህ፣ ምግብ ልሆንልህ፣ የዘላለም ሕይወት ልሆንልህ፣ ይኸው ተቆረስኩ
ብሎ ራሱን የሰጠ ነው ያለን። ኢየሱስን ስለጠላ ሰው ማንንም ልንጠላው አንችልም። ለምን? የሚጠሉትን ወዷል። እውነት ነው። ወንጌላችን የሚያስተምረን ይሄ ነው። ሁላችንም ሃይማኖት አለን። ሃይማኖታችን ማለት እምነታችን የተመሰረተበት እውነት ማለት ነው። ነገር ግን አንዳንድ ሰዎች ኢየሱስ ክርስቶስ እንዳለው እናንተን የሚገድሉ እግዚአብሔርን እንደሚያገለግሉ ራሳቸውን የሚቆጥሩ ሰዎች አሉ ብሏል አይደል? ያመንኩት እምነት ወይም ደግሞ የተከተልኩት ሃይማኖት ይህ በክርስቶስ ሞትና ትንሣኤ ላይ የተመሰረተው እምነት ለሰዎች እንድሞት ለሌሎች መኖር እንድችል ራሴን ለወንድሞች ለሌሎች ለጠላቶቼ ማሳልፌ እንድሰጥ የሚያደርገኝ እምነትና ሃይማኖት ከሆነ ያለኝ እሱ ትክክል ነው። ነገር ግን ሌሎችን የምገልለት ከሆነ ያመንኩት እምነት፣ ሌሎችን የማሳድድለት ከሆነ ያመንኩት እምነት ይሄ ነው ሃይማኖተኝነት ማለት። ልክ እንደ ፈሪሳውያን ማለት ነው። ፈሪሳውያን ማለት ያመኑት እምነት ለሌሎች እንዲኖሩ ለሌሎች እንዲሞቱ አይደለም የሚያደርጋቸው፣ ሌሎችን እንዲገድሉ ነው የሚያደርጋቸው። ምክንያቱም ወግ አለ፣ ባህል አለ፣ ስርዓቱ አለ። እሱን ለማስጠበቅ እግዚአብሔርን የሚያገለግሉ እስኪመስላቸው ድረስ ሌሎችን ይገላል። እኛ ግን ያመንነው እምነት ሌሎችን እንድንገድል የሚያደርግ ሳይሆን ለሌሎች እንድንሞት የሚያደርግ ነው። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ እላለሁ። የእውነቴን እኮ ነው። እንዲያው ውሰደኝ ልለው እፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር። እንግዲህ አባ ገብረ ኪዳን በጣም የሚያስገርም የሚያስቅም አይነት ንግግር ነው ሲናገሩ የምንሰማው። ከአንድ የሃይማኖት መሪ የማይጠበቅ ንግግር ነው። ምክንያቱም እሳቸው ወዴት እንደሚሄዱ ሳያውቁ ህዝቡን ወዴት ሂድ እንደሚሉት አላውቅም። ምክንያቱም ቆብ የደፉለት መስቀል የያዙለት በመድረክ ላይ ቆሞ የሚያገለግሉት ቤተ እምነት ነጋቸውንና ዘላለማቸውን እንኳን እርግጠኛ እንዲሆኑ አላደረጋቸውም። ወዴት እንኳን እንደሚሄዱ እርግጠኛ አይደሉም። እና ይሄ እምነት ይባላል ወይ ወይስ ሃይማኖት ይባላል ወይ? ይሄ ሲጀመር አንድ ሰው እኮ ላመነበት እምነት ሄዶ ለሰዎች ወንጌል ሲሰብክ ያ እሱ የሚከተለው እምነት እሱ ያመነው እምነት እንደሚያድን እርግጠኛ ሆኖ ሌሎች እንዲድኑ ነው አይደል ወንጌል የሚሰብከው። አሁን እነሱ ሰዎች ወደ ወንጌላውያን ሲመጡ እንደጠፉ አድርገው ያስባሉ። በቃ ወደ ሲኦል እንደገቡ አድርገው ያስባሉ። ነገር ግን እነሱ እዛው ኦርቶዶክስ ቤተክርስቲያን ውስጥ ያሉት አባቶችና ምዕመናን እንኳን በመዳናቸው ወይም ደግሞ ዘላለማዊ ሕይወታቸው መጨረሻው ምን እንደሆነ አያውቁም። ፍጻሜው ወዴት እንደሚሄዱ እንኳን አያውቁም። ስለዚህ ይሄ እምነት አይባልም። አንድ ነገር እኮ ካመን ነው ሊያድነን ነው አይደል እንዴ? ስለ መዳናችን ስለ ነጋችን እርግጠኛ ልንሆንበት ነው። ስለዚህ አባታችን ያመኑት የተከተሉት ህዝቡን የሚያስከተሉት ወዴት ይዘውት ሊሄዱ እንደሆነ አላውቅም። የተከተላቸው ህዝብ አለ፣ በፊት ለፊት ቁጭ ብሎ የሚሰማቸው ህዝብ አለና እሳቸውን መጨነቅ ግራ መጋባት አይቶ ምንድነው ሊሰማው የሚችለው? ያላረፉ መሪና አባት ከፊታቸው ቁጭ ብሎ እነሱ እንዴት ሊያርፉ ይችላሉ? ስለዚህ መጽሐፍ እንደሚል የሚያሳርፈው ኢየሱስ ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ ያሳርፋችኋለሁ ያለው ኢየሱስ ዘላለማችንን ነጋችንን እርግጠኛ እንድንሆን ይነግረናል። መጽሐፍ ቅዱስ ስለ ዘላለም ሕይወት አስረግጦ ነው የሚነግረን። በክርስቶስ ኢየሱስ ያመነ አሁን ከሞት እንደተነሳ ይናገራል፣ በአብ ቀኝ እንደተቀመጠ ይናገራል። ነገ ደግሞ ይሄ አሁን በእምነት ያመንነው ድናችኋል፣ ጸድቃችኋል፣ ታጥባችኋል፣ ተቀድሳችኋል ያለን መጽሐፍ ቅዱስ ምን ይለናል? ከክርስቶስ ጋር ለዘላለም በሰማይ እንደምንኖር ደግሞ ይነግረናል። ወንጌል ማለት ይሄ ነው። ነጋችንን እርግጠኛ ሆነን እንድንኖር የሚያደርገን የሚያሳርፈን ማለት ነው። እና እንደ ወንጌል አሳራፊ ነገር የለም። ስለዚህ አባ ገብረ ኪዳንም ቢሆን ተከታዮቻቸውን የምመክራቸው ምንድነው? እረፍት ወደሚገኝበት ነጋችንን ዘላለማችንን እርግጠኛ እንድንሆን ወደሚያደርገን ወደ ክርስቶስ ኢየሱስ የመስቀሉ ሥራ እንድትመጡ በጌታ ፍቅር አሳስባለሁ። ጳውሎስ ኦርቶዶክስ አይደለም። ጳውሎስ ጴንጤ ነበር ወይስ ካቶሊክ ነበር ወይስ ኦርቶዶክስ ነበር ብትለኝ ደስ ይለኛል። ወንድማችን ሐዋርያው ጳውሎስ ጴንጤ አልነበረም። ወንድማችን ሐዋርያው ጴጥሮስ ካቶሊክ አልነበረም። ወንድማችን ሐዋርያው ዮሐንስ ኦርቶዶክስ አልነበረም። እናንተ ምንድነው ብለህ ብትጠይቀው ምንድነው የሚለውን ጥያቄ ራሱ አያውቀውም። አሁን በዚህ ዘመን ጳውሎስ ቢመጣ ጴንጤዎች ጋር የሚመጣ ይመስለዋል። እና ጳውሎስን ጴንጤዎች ሲያገኙት ጳውሎስ ራሱ ጴንጤ ነው የሚመስላቸው። ጳውሎስ ጴንጤ አይደለም። ታውቃላችሁ፣ ኦርቶዶክስም ጳውሎስን ቢያገኙት ኦርቶዶክስ ነው የሚመስላቸው። ጳውሎስ ኦርቶዶክስ አይደለም፣ ካቶሊክም አይደለም፣ ዮሐንስም እንደዛው ሃይማኖት አልነበራቸው። እና ሰው መዳን በጴንጤ ስለሚመስለው አንዳንዴ ይደነግጣሉ። ጳውሎስ ጴንጤ አይደለም ሲባል ያልዳነ ይመስለዋል። ጳውሎስ ጴንጤ አይደለም፣ ግን መንግስተ ሰማያት ነው ያለው።
እና ሰው ጴንጤ ሳይሆን መንግስተ ሰማያት መግባት ይችላል። እና በደንብ ነው የሚገባው። ኢየሱስ ያድናል። እውነት ነው። አብዛኛዎቹ አገልጋዮችን በመድረክ ላይ ብዙ ጊዜ በተደጋጋሚ ሲናገሩ ሰማለሁ። ማርያም ጴንጤ ነች ይላሉ። እነሱም ጴንጤ የሆኑበትን ቀን ሁልጊዜ ያመሰግናሉ። እና ጴንጤነት ልጅነት ነው የሚመስላቸው አብዛኛዎቹ ማለት ነው። ጴንጤነት የዘላለም ሕይወት ዋስትና ይመስላቸዋል። ነገር ግን ፈጽሞ የተሳሳተ ነው። ምክንያቱም ሰው ጴንጤ ሲሆን አይደለም የሚድነው። ጴንጤ ሁሉ ደግሞ ድኗል የሚል መጽሐፍ ቅዱሳዊ ማስረጃም የለም። ሰው ሊድን የሚችለው በክርስቶስ ሞትና ትንሣኤ ኢየሱስ ስለ ኃጢአት ሞቷል፣ ስለ ጽድቅ ተነስቷል ብሎ ካመነ ኦርቶዶክስም ሆነ ካቶሊክም ሆነ በየትኛውም የእምነት ተቋም ውስጥ ሊሆን ይችላል። ሰው በልቡ አምኖ በውስጡ ከልቡ እና በልቡ ካመነ በክርስቶስ የማይጸድቅበት ምንም ምክንያት የለም። ምክንያቱም ጽድቅ የሚገኘው በክርስቶስ ሞትና ትንሣኤ ላይ ተመስርቶ እንጂ ባለንበት ቤተ እምነት ወይም ደግሞ ተቋም ተመስርቶ አይደለም። ስለዚህ የትኛውም እምነት ውስጥ ወይም ደግሞ ኦርቶዶክስ የሆኑ ሰዎች ሊሆኑ ይችላሉ። ማለት እምነቴን አልቀየርም፣ ወንጌል ገብቶኛል፣ ግን አሁን ብዙ ጊዜ ካያችሁ ወንጌል ከገባቸው በኋላ ወንጌል ገብቶኛል፣ ግን ካለውበት ቤተ እምነት መውጣት አልፈልግም የሚሉ ሰዎች አሉ። ባሉበት ቦታ ሃይማኖት ሳይቀይሩ እዛው ሆነው ነገር ግን በልባቸው ውስጥ እውነተኛውን ክርስቶስንና ትክክለኛውን የክርስቶስን ሞትና ትንሣኤ አምነው ባሉበት ቦታ ድነዋል። እነኚህ ሰዎች ጴንጤ አንላቸውም፣ ኦርቶዶክስም አንላቸውም። በቃ ምክንያቱም በክርስቶስ በማመን ብቻ ዘላለምን ወይም ደግሞ የዘላለምን ሕይወት አግኝተዋል። ስለዚህ አሁንም እንደ ፉከራ የምታደርጉት ሰዎች ካላችሁ እባካችሁ፣ ምክንያቱም ጴንጤ መሆን በራሱ መታደል የሚመስላቸው ሰዎች አሉ። ሰው ሊኮራ የሚገባው ሊመጻደቅም ካስፈለገ የሚገባው በክርስቶስ ሞትና ትንሣኤ ስላመነ በነፃ ባገኘው ልጅነት ነው። እና ይህንን ይመስላል ለዛሬ ያዘጋጀውላችሁ ቪዲዮ። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።